ማለት የሰርግ ዘፈን ትከለክላላችሁ? የሀገር ዘፈን ይከለከላል? ወይንም አንድ ሰው ራሱ ወታደር ቢሆን ቢል ትከለክላለህ ወይ? ታጋይ ቢሆን ቢል ትከለክላለህ? የሰርግ መዝሙር አላት የላትም? ሼማ እሱማ አላ ግን የባህል ዘፈን አይቻልም አለኝ ስትል ቆይ አንዴ አለኝ ስትል ቤተክርስቲያን የሰርግ መዝሙር አለኝ ስትል ሌላው ዘፈን ልክ ነው እያለች ነው ወይስ አይደለም? ይሄ እኮ ባይዘው መዝሙር ከመጣ እኮ 60 ዓመት አይሞላውም እኮ አይደለም። እኔ ስለ 60 ዓመቱ አይደለም ወዳጅ። አንዳንድ ለምን በጣም ይቅርታ አድርግልኝ። ከይቅርታ ጋር ላሰማ እንዳትኝ አደራሽ። ላሰማ የምትይኝ ከሆነ ላሰማ ምናምን አይደለም። እኔ ከምንኖረው ህይወት ካለንበት ነገር አንጻር በዜማ ምናምን አደረገው እንጂ እኔ መቼስ ሁላችንም ወጣት በነበርንበት ሰዓት የሆነ የምንፈነዳበት ዘመን ነበርና ለምሳሌ ክሪስ ብራውን ዘፈን ተከፍቶ አሁን አንድ ዘፈን ትዝ ይለኝ ነበር በፊት ዛሬ ስንት ዓመት ነው ተርን አፕ ዘ ሚውዚክ የሚል አንድ ዘፈን ነበረው ክሪስ ብራውን የክሪስ ብራውን ልዩ የሰማሽኝ ከሆነ ለምሳሌ ክሪስ ብራውን ያኔ መቼስ ሁላችንም ወጣት በነበርንበት ሰዓት የሆነ የምንፈነዳበት ዘመን ነበርና ለምሳሌ ክሪስ ብራውን ዘፈን ተከፍቶ አሁን አንድ ዘፈን ትዝ ይለኝ ነበር በፊት ዛሬ ስንት ዓመት ነው ተርን አፕ ዘ ሚውዚክ የሚል አንድ ዘፈን ነበረው ክሪስ ብራውን ሜቢ ፋሚሊያር ከሆንሽ የምታውቂው ከሆነ ዘፈን ማስተዋወቅ እኔ ዘፈን አድናቂ አይደለሁም ባይገርምህ ይሄን ያክል ነው ማለት ነው በቃ አየሽ አይደል እኔ አሁን ምንድነው በጣም እኔ አሁን ባይዘው ዛሬ 4 ነው 5 ወንድሞች በውስጥ አውርቻለሁ እና ሁሉም ሳወራቸው ችግር የለውም መልእክቱ ምናምን እናንተ ተሰማላችሁ የሚል ሐሳብ ጠይቃቸው እኛ አንሰማም ነው የሚሉት አየሽ እኛ አንሰማም ግን የሚል ነገር ይጨምራል ታዲያ እናንተ ማሰሙ ከሆነ ሌሎች ክርስቲያን ወንድሞቻችሁና እህቶችን ግራ ወደሚያጋባ አይነት ነገር እነሱም እንዳይሰሙ ነው መምከር ያለባችሁ አይደል እንዴ የቴዲ አፍሮን ግን ጋብዛለሁኝ ባይዘወይ because I know about the message እሺ ሉይ እኔ አሁን እንግዲህ እኔ እንደ ወንድም እንደ ታናሽ ወንድም ኦኬ እኔ እንደ ታናሽ ወንድም ቀደም መምህራንም ከፍቻለሁ የቤተክርስቲያን መምህራን የተናገሩት ነገር አለ ቀደም ኢቭን ላይቭ በነበረበት ጳላዲዮስ ቤት መምህራን የተናገሩት ነገር አለ አባቶች የተናገሩት ነገር አለ ኢቭን ቀደም ፖፕሽን ወዳን ስጠቅስ ነበር አሁን እነዚህ መምህራን እነዚህ አባቶች የተናገሩት ነገር እያለ ኦኬ እንዲህ ነው ቤተክርስቲያን የምታምነው ብለው የተናገሩት ነገር እያለ እኔ ራሴን ነው ማዳምጠው ሰዎችን አሁንም የቴዲን አፍሮን አልበም ጋብዛለሁ የምትይ ከሆነ እግዚአብሔር ካንቺ ጋር ይሁን የኔ እናት እግዚአብሔር ካንቺ ጋር ይሁን ከዚህ በላይ እኔ ምንም I cannot do anything ጋዲ ግን ስህተት ነው ብለህ የምትናገረው የቴዲ ምኑን ነው እስኪ ንገረኝ ማለት ምኑን ነው እኔ አልሰማሁትም እኮ መዲ እሺ ተቆራርጦም ምንም አልሰማሁም ገና ሲጀምር አሁን ገና ትንሳኤው ራሱ ምን 4 ቀን 5 ቀን መች ሞላው ሁሉ ሲጀምር እኔ እንዳልኩሽ እኔ እንደዚህ አይነት ነገር ላይ ለምሳሌ ሌላ ነገር ላይ ብዙ ድክመት ሁላችንም ሊኖርብን ይችላል ግን አንዳንድ ነገሮች ለምሳሌ እኔ በግሌ ፐርሰናሊ ስትሪክትሊ መወስዳቸው ነገሮች አሉ በግሌ ይሄ የራሴ እምነት ነው ጋዲ ይቅርታ አድርግልኝና በጣም ይቅርታ አድርግልኝ ከይቅርታ ጋር ላሰማ እንዳትኝ አደራሽ ላሰማ የምትይኝ ከሆነ ላሰማ ምናምን አይደለም እኔ ከምንኖረው ህይወት ካለንበት ነገር አንጻር በዜማ ምናምን አደረገው እንጂ እንደው በቃ እኔ አልመሰጠኝም አልተመቸኝም ኢትዮጵያ ሰላምሽ ይብዛ ከሚለው የበለጠው መዝሙር አለ ኢትዮጵያ ሰላምሽ ይብዛ የሚለው የቴድሮስ ዮሴፍ መዝሙር ከዛ የሚበልጥ መዝሙር አለ እኔ ልጋብዝ ድምጽን ካላወቁት አይ መጋበዙን ታይ እናወዳድረው ያልኩ ሳይሆን ከቴድሮስ እንዴ ልታወዳድሪው ነው ጭራሽ መዝሙርን እኔ አሁን እኔ አይደለም ለምን እያወዳደርን እንዳለ ራሱ እኔ አይገባኝም ለምን እናወዳድራለን አሁን ልክ አይደለም እኔ መዝሙር አለ እኮ ነው የምልሽ እኔ ክርስቲያን ነኝ አይደለ ለምሳሌ ስለ ኢትዮጵያ ሰላም እንዳልኩሽ ዲቴል ግጥሙን ባልሰማውም ስለ ኢትዮጵያ ሰላም ስለምንም የሚገልጹ የቤተክርስቲያን መዝሙሮች አሉ እኔ እነሱን ነው የምሰማው አቋሚ ይሄ ነው በቃ እሺ በሰው ዘንድ ወይም ደግሞ ዓለም አቀፋዊ በአጠቃላይ ዓለም ላይ ያለ ሰው ነው አይደል ለቴዲን የሰማው ይሄን ሙዚቃውን ለዛም ምንድነው ኢትዮጵያ ላይ የሆነ ነገር ሰው ይፈጥራል ከዚህ ሙዚቃ በኋላ ሰዎች ላይ የሆነ ነገር ይፈጠራል ያ ብቻ ሳይሆን በሀገራቸው ላይ እንኳን ማለት ነው መድዬ ለምን ጠላኸኝ ወንድሜ የአንድ አባት ልጆች ሆነን የሚለው መዝሙር ታውቂዋለሽ ምን መሰለ እሱ እኮ ኦርቶዶክስ አውቀዋለሁ ጋር መልእክቱ ስለምንድን ነው መዝሙሩ መልእክቱ ስለምንድን ነው
አዎ ለምን ጠላኸኝ ወንድሜ የሚለው መዝሙር ስለምንድን ነው መልእክቱ? የቴዲ መዝሙር የምታውቂው ከሆነ የንስሐ መዝሙር ነው። ደን ደግሞ እየተበላላን ነው አይደል? ሀሳቡ እየተባላን ነው። ኦፍኮርስ እንደዛ ነገር የአንድ አባት ልጆች ነን፣ ይበቃናል። ኦኬ ብዙ ነው፣ ብዙ ቦታ አለ በእርሱ መንግስት፣ ለሁላችንም ይበቃናል። እኔ ነገርኩሽ፣ እያንዳንዱ በምታነሱት ቶፒክ ላይ እኔ ለምሳሌ አሁን መከራከር ውስጥ ጭቅጭቁ ስለመግባት አይደለም፣ እያንዳንዱ በሚነሳው ቶፒክ ላይ ቤተክርስቲያን መዝሙር አላት አላት። ግን እኔ እያልኩ ያለሁት ለኦርቶዶክስ እና ጴንጤውም ምንድነው ሙስሊሙም ኢቴስቱም ሁሉም ሰው ነው ይሄንን የሚሰማው። ደግሞ ልዩነቱ ይሄ ነው። ጋዲ ገባ? አንድ የሚያደርግ እንደ ሀገር አንድ በሚያደርግህ ነገር ያንን ነገር መስማት እኔ ኃጢአት ነው ብዬ አላስብም። እኔ እንጃ እግዚአብሔር ራሱ እንደዚህ ያስባል ብዬ አላስብም። ጋዲ እግዚአብሔር በቤተክርስቲያኑ በኩል ነው የሚናገረው። መድዬ እግዚአብሔር በቤተክርስቲያኑ በኩል ነው፣ በሌላ በኩል አይናገርም። ከዛ ባለፈ ግን ለምሳሌ ሙስሊሙ የሚሰማው ነገር ኤቲስቱ አብሮ የሚሰማውን ነገር፣ ስለዚህ ሙስሊሞችና ኤቲስቶች ስለሰሙት ጀስቲፋይ ይደረጋል የሆነ ነገር ብዬ አላምንም። እኔ በግሌ ይሄ ዓለም አቀፍ ስለሆነ እኮ ነው። እንደ እኔ አሁን ከሃይማኖት ውጭ ነው ማስበው። ይቅርታ አድርግልኝ፣ ግን ከሃይማኖት ውጭ ነው ማስበው። እኔ ደግሞ በጣም ብዙ ድካም አለብኝ። ቆይ አንዴ እኔ ብዙ ድካም አለብኝ፣ ብዙ ኃጢአት አለብኝ። ብዙ ኃጢአትን ለማሸነፍ የምሞክር ሰው ነኝ በግሌ፣ ጌታ ያቀኛል። ግን ከሃይማኖት ውጭ አላስብም። እኔ ከሃይማኖት ውጭ አላስብም። ነገሮችን የማይበት መንገድ ራሱ በሃይማኖት መነጽር ነው ለመመልከት የምሞክረው። የኔ እምነት ነው። አይ ጋዲ እምነትን እኮ በጣም እኔ ባይዘው አደንቀዋለሁ። ያው ቤተክርስቲያን ውስጥ ይዘፈን አልተባለም። እኔ የኔ ጥያቄ ምንድን ነው፣ ለምሳሌ አሁን እናንተ በእናንተ ወይንም በአንተ እውቀት ወይንም እንትን ማለት የሰርግ ዘፈን ትከለክላላችሁ? የሀገር ዘፈን ይከለከላል? ወይንም አንድ ሰው ራሱ ወታደር ቢሆን ቢል ትከለክላለህ ወይ? ታጋይ ቢሆን ቢል ትከለክላለህ? የሰርግ መዝሙር አላት የላትም? ሼማ እሱማ አላ፣ ግን የባህል ዘፈን አይቻልም አለኝ ስትል፣ ቆይ አንዴ አለኝ ስትል ቤተክርስቲያን የሰርግ መዝሙር አለኝ ስትል ሌላው ዘፈን ልክ ነው እያለች ነው ወይስ አይደለም? ይሄ እኮ ባይዘው መዝሙር ከመጣ እኮ 60 ዓመት አይሞላውም እኮ አይደለም። እኔ ስለ 60 ዓመቱ አይደለም ወዳጅ፣ አንዳንድ ልምምዶች ነገርኩ እኮ ቤተክርስቲያን ውስጥ ልክ ያልሆኑ ባህላዊ ልምምዶች የገባሉ። ቀስ በቀስ እየጠሩ የሚመጡ ነገር አለ እኮ፣ እየጠራ የሚመጣ ነገር አለ። አሁን የኔ ፖይንት ቤተክርስቲያን አሁን ባለንበት ሁኔታ አሁን ስላለንበት ጉዳይ ስለሆነ እያወራን ያለ ነው። ቤተክርስቲያን ለሰርግ መዝሙር አላት የላትም? አላት አልከኝ አይደል? አላት ማለት ልጆቿ በሰርግ ቀን በቤተክርስቲያን እንዲጋቡ፣ አንደኛ በተጋቡበት ቀን ደግሞ የእግዚአብሔርን መዝሙር እንዲዘምሩ ቤተክርስቲያን ሪኮመንድ የምታደርግ ከሆነ ዘፈን ተው እያለች ነው ወይስ አይደለም? የሰርግ ዘፈን የዝሙት ዘፈንና የሰርግ ዘፈን ተው እያለች ነው ወይስ አይደለም? አይደለም። ቤተክርስቲያን እኔ ጳጳሱ የተናገሩትን ሊነግሩላ ይችላሉ። አይ ቤተክርስቲያን ተው እያለች ነው ወይስ አይደለም? የእግዚአብሔርን ዝማሬ በሰርጋችሁ ቀን ዘምሩ። ጋዲ አንተ ይሄ ወጣትነትን እድሜህን ትጋትን በጣም አደንቀዋለሁ። አሁንም ወድ ሰውን በዚህ ጉዳይ ላይ እንድንከራከር አልፈልግም። ግን ቤተክርስቲያን ባህልን ትውፊትንና የሀገር ፍቅርን ወደኋላ ልታስቀር አትችልም ቤተክርስቲያን። ምክንያቱም እኛ የምንለው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው እንሰጠው። ዳዝሚን ግን ለመንፈሳዊ በረከት ዘፈን ለእግዚአብሔር ነው እያልኩ ያለሁት ለመንፈሳዊ በረከት ይጠቅማል ማለት ሳይሆን፣ ለምሳሌ ምንም ይጨምራል ብቻ ሳይሆን መንፈሳዊ በረከት የማላገኝበትን ነገር እኔ ለምንድን ነው ምግብ ለምሳሌ ትበላለህ። ምግብ መብላት ለመንግስተ ሰማያት አይደለም የምትበላው እንዴ? ምግብ ከመብላታችን ቆይ አንዴ ስማኝ። አሁን አየህ እያንዳንዱ ነገር ላይ ባይዘው አርጊውመንት አነሳባለሁ። ለመሰለ መንፈሳዊ በረከት ይኸው ስማኝ፣ ከዓለማዊ ዘፈን ለምሳሌ ሰርግ ዘፈን መንፈሳዊ በረከት ማላገኝ ከሆነ ለምን ሰማለሁ? አይጠቅመኝም። አየህ መንፈሳዊ ነገር ማላገኝበትን ነገር አይጠቅመኝም። ሁለተኛ ምግብ ለምሳሌ ተበላላ አልከኝ። አሁን ምግብ ከመብላቴ በፊት ግን ጸሎት አደርጋለሁ። አባታችን ሆይ ብዬ ከጸለይኩ በኋላ ይህንን ምግብ ለስጋዬም ለነፍሴም መበረታታት አድርግልኝ ብዬ ጸሎት አደርጋለሁ። አምኜ ነው የምበለው። አየህ ይጠቅመኛል። በስላሴ ስም የተባረከ ነገር ስለሆነ ባህሎች እኮ የሚባሉት ነገር እኮ በሰዎችን ላይ አንድ ላይ መተሳሰርን፣ ፍቅርን፣ አብሮ መኖርን እኮ ያያያዛሉ። ኖት ነሰሰሪ ኢትናት ኔጌቲቭ ኢምፓክት አላቸው ማለት አይደለም። አሁን የምለው እኛ እንደ አንድ ሃይማኖት በተለይ እንዳንተ ወይንም ሁሉም ሰው ፍጹም መሆን ከፈለግ እኮ ውጣና ተከተለኝ ነው ያለ ጌታም። ትክክል ነው። በሳምንት 2 ጾማለሁ አለ። ፍጹም መሆን ከፈለግ መከተል ነው፣ ጥሩ ነው። ሁሉም ግን መኖክሲ አይደለም፣ ሁሉም ባህታዊ አይደለም። ሁሉም ደግሞ በዓለምም እየኖረ ከጌታ ጋር አብሮ የሚኖር ሰው አለ። እኔ እንደምለው በቤተክርስቲያን ውስጥ ይዘፈን አንልም፣
ግን እንደዚህ የሀገር ባህል ነገ እኮ ወታደርም እኮ ሰው ይገላል ብለህ ኃጢአት ነው ልትል ትችላለህ። ካለ ወታደር ደግሞ ሀገር ነፃ አይወጣም እንዴ? እንደዛ ካልክ ማለት ከወታደር አንጻር ነገርኩ። መጽሐፍ ቅዱስም ላይ የሚነሱ ብዙ ሀሳቦች አሉ። ለምሳሌ እግዚአብሔር እኮ ጦርነትን ሲመራ እንመለከታለን። ህዝበ እስራኤልን ኦኬ፣ የምናነሳቸው ሀሳቦች አሉ። አሁን የኔ ፖይንት ምን መሰለህ ሼማ፣ እኔ ለምሳሌ መነኩሴ ልሁን ጋዲሳ መነኩሴ ነው እያልኩም አይደለም። እኔ ቀደም በተደጋጋሚ ተናግራለሁ። እኔ ከማንም ተሽዬ አይደለም። የራሴ ችግር ብዙ ችግር ያለብኝ ሰው ነኝ። የጌታን እርዳታ የምፈልግ ምሻ። ነገር ግን ጥሪያችንን ማወቅ ያስፈልጋል ነው። በቃ እንዴ ክርስቲያን ነን አይደለ እንዴ? ክርስትና ጥሪው ምንድን ነው? ዓለማዊ ምኞትን ትተን እኮ ነው ቲቶ ላይ የሚናገረው አይደል ቅዱስ ጳውሎስ። ዓለማዊ ምኞትን ትተን የታላቁን አምላካችንና መድኃኒታችንን መገለጥ እየተጠባበቅን ነው። ኦኬ እንዴ ጳውሎስ እኮ ምንድን ነው ያለው? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ እኮ ነው ያለው። ኦኬ ዓለምን አትምሰሉ ነው መጽሐፍ ቅዱስ እኮ አይደል? መልእክቱ በሙሉ ነው አይደለም? ሼማ ገባኝ። አንተ የምትለው በጣም 100% ምንድነው መሰለህ ሼማ ለምን መሰለኝ ጋድዬ፣ አንተ እድሜ ልጅ ስለሆነ እኔ በጣም የምወድና የማከብር እንኳን በቃላት ራሱ ኖ በጣም ልጅ ነህ፣ በጣም አይቻለሁ። እኔ አገልግሎትንም ትጋትናል። ግን ምን መሰለህ አንተ በእድሜ ልጅም ስለሆንክ ይሄን እንትን በጣም ወደዋለሁ። ግን ይሄን ስናገርህ አንተን ኦቨርላፕ ወይንም ከአንተ እንትን ለማለት አይደለም። ምክንያቱም አገልጋይ እንደመሆነ ወንድም እንደመሆነ ልጅ እንደመሆነ ወጣት እንደመሆነ አንተ ላይ እንትን ለማለት አይደለም። ባላወራ ደስ ባለኝ። ግን ቤተክርስቲያን ብዙ እይታዎች ሊኖሯት ይችላሉ። እንዳልከው ለምሳሌ ዳዊት እልፍ ገዳይ፣ ሳውል እልፍ ገዳይ፣ ዳዊት ሺህ ገዳይ ብለው እኮ ሴቶችም ዘፍነዋል እኮ አይደለም እንዴ? ይሄ የአመንዝራ የዝሙት ዘፈን ምናምን ሊሆን ይችላል። በዚህ ውስጥ አንጣላም። በቤተክርስቲያን ውስጥ አይዘፈንም። የቄሳርን ለቄሳር እንሰጣለን። ከቄሳር ጋር ደግሞ አብሮ መስራትም ኃጢአት አይደለም። ባይዘው ችግሩ የቄሳርን ለእግዚአብሔር ማምጣት ነው። አይ እኔ መዝሙር አልፈልግም ዘፋኝ ነኝ ካልክ እሱ ስህተት ነው። ልክ ነህ። ግን ቤተክርስቲያን በዚህ አቋሟ ትሄድ። አሁን እንዳልከው ትሄዳለህ። እኛ ደግሞ ለምን ዘፈናችሁ ለምን ሰማችሁ ምናምን ኃጢአት ነው ምናምን። እኔ እንደዛ አይደለም። አሁን ችግሩ ሼማዬ ምን እንደው ታውቃለህ ወዳጄ፣ እንደው ሰዓቱም እዚሁ ቁጭ ብዬ ከዚህ በኋላ እንኳን መተኛቱን ጥቅም ያለው አይመስለኝም። ነጋ 9 ሰዓት ሊሆን ነው። ቤተክርስቲያን በዚህ ልንሄድ ነው መሰለኝ። እና የኔ ሀሳብ ምን መሰለ፣ እኔ አሁን ሼማዬ እኔ ጋዲሳ እንዲህ ያለ ብለህ እንድሰማኝ ሳይሆን ወዳጄ ከቅድም ጀምሮ ከነበርክ መምህር ዲያቆን ሄኖክ ኃይሌን አባ ገብረ ኪዳንን ኦኬ ቪዲዮ ከፍቼ አሰምቻለሁ። ከዛ ባለፈ እነ ፖፕ ሽኖዳን ጠቅሻለሁ ሁላ ኦኬ። ሰው ምን ያህል ዘ ስፒሪቹዋል ማን የሚለው መጽሐፋቸውን ጠቅሼ ሁላ ስናገር ነበረ ኦኬ። እና ምንድነው የጋዲሳ ሀሳብ አይደለም እኔ እንዲህ እያልኩ ያለሁት ሴማዬ። የማን ሀሳብ ነው ካልከኝ የቤተክርስቲያን ሀሳብ ነው እኮ እያልኩ ያለሁት ወዳጄ። አገልግሎትንም ስለማከብረው ሰምቼ እሄዳለሁ። ግን የኛ ራሳችንም እንትን እውቀትም ስላለን ግን ደግሞ አገልግሎትን ስለማከብረው ትንሽም ብትሆንም አከብራለሁ። እኔም በጣም እኔ ባይዘው ያለ አገልግሎትም ያው አሁን ዛሬ ነው በደንብ ሜቢ ከዚህ በፊት አውርተን ሊሆን ይችላል ጌታ በሚያውቀው። ግን እኔ ያው መጽሐፍ ቅዱስም ከሁሉም ሰው ጋር በፍቅር ኑሮ ነው የሚለው። እኔ አሁን ቀደም ባኬን ፎርዝም ድንገት ከአንዳንድ ሰዎች ጋር ጫን ባለ ድምፅ ስናወራ ምናምን ነገር ከሁሉም ጋር እንዋደዳለን፣ እንከባበራለን። እግዚአብሔር የሚወደው ነገር ስለሆነ ማለት ነው ይሄ እንጂ ሌላ ኢንቴንሽን የለም። እኔም እኮ እዚህ ጋር ቁጭ ብዬ እስከ 9 ሰዓት ቁጭ ብዬ የምዳረቀው መዳረቅ የሚለውን ቃል ይቅርታ፣ እስከ 9 ሰዓት ቁጭ ብዬ የምወያየው የምከራከረው ሌላ ኢንቴንሽን ኖሩኝ ሳይሆን ሜቢ ክርስቲያን ወንድሞችና እህቶቼ የሆነ ነገር ከተጠቀሙና ካገኙ በሚል ኢንቴንሽን ነው እንጂ ምንም ሌላ ኢንቴንሽን የለኝም። እኔ አሁን ሼማ የአንድ ነገር ልንገር፣ እግዚአብሔር በሚያውቅ እኔ በነገሮች ቶሎ የምናደድ አይነት ሰው ስላልሆንኩ ነው እንጂ ለምሳሌ እኔ እነዚህን ሀሳቦች በማራመዴ ብልጽግና ተብያለሁ፣ ካድሬ ተብያለሁ። ምን ያልተባልኩት ነገር አለ? ወላዲት አምላክን ነው የምልህ። ግን እኔ እግዚአብሔር ስለሚያቀኝ ራሱ አንተ የቤተክርስቲያናችን ብርቅዬ ወንድም ባይዘው መሆንም መብት ነው። ባይዘው መሆንም አንተ እኔ ማይ በክርስቶስ ነው ማይ አንተም በክርስቶስ እኔ ክርስቲያን ወዳጅ አንተ ቤተክርስቲያን ልጅ ግን እዚህ ጋርም አሉ አንዳንድ ሰው የብልጽግና አባል መሆኑም ሰው መብቱ ነው እኮ። የፖለቲካ የቄሳርን ለቄሳር ነው፣ የእግዚአብሔርን ለእግዚአብሔር። እኛ ቤተሰቦች የሆነ በክርስቶስ ቤተሰብነት ነው። ሌሎቹ ነው የምልህ አንተ ባትሆንም ሌሎቹም ቢሆኑ አያገባንም። እኔ አያገባንም። ሰው ባይዘው የራሱ ፍላጎት አለው። ሰው ምንም ደስ ያለውን ነገር ፖለቲካል አይዲዮሎጂ ማራመድ ይችላል። እኔ በዚህ ሰዓት የሚያስጨንቀኝ ወዳጄ
የኑሮ ውድነቱና ይሄ ሆርሙዝ ሰርጣል አይደል? ስትሬት ኦፍ ሆርሙዝ እሱ ተከፈተ አልተከፈተን ወዳጅ የሚያስጨንቀኝ እንወዳለን። ጋድዬ እውነቴን ነው። ለዛችሁ ጨዋታችሁ ናኬ እነ ይዋድ ስታወሩላ እንኳን አስተምራችሁ ለዛችሁ ጨዋታችሁ ለእኛ ይማርከናል። እና በእድሜም ልጆች ብትሆኑ ልጅነታችንን ትዝ እያለን በእናንተ እድሜ ወጣትነታችንን ትዝ እያለን እንወዳችኋለን፣ እንሳሳላችኋለን። ዋናው ግን ምንድን ነው የምንለው? የምናደነው ለቤተ ክርስቲያን ነው የምናደነው። ምንም ቢሆን ለዓለም ይሄ ይሻላል ብዬ አልጨፍርም፣ ግን ያልከውን እቀበላለሁ። ግን እንደዚህም እይታ አለ ብዬ ነው የማልፈው ነው። ለእናንተ እንወዳችኋለን ለማለት ነው። እግዚአብሔር መልካም ባህል ይሁንልን ለሁላችን። ጋዲ ልናገር እኔ ምን ትልበል? እሺ ግርማ ሀሳብን ቀጥል። እኔም አይ ቲንክ በቃ አሁን 10 ጉዳይ ነው። ልክ 9 ሰዓት ሲል እወጣለሁ። እሺ በቃ አንድ 10 ደቂቃ ልቀመጥሽ። እኔ ያለኝ ሀሳብ ምንድነው በዘፈን ላይ 100% ዘፈን ኃጢአት ነው። በቃ ይህ ምንም ጥያቄ የለውም። በቤተክርስቲያናችን መጽሐፍ ቅዱስ ላይ ወለተ ሄሮድያዳ የመጥምቀ መለኮት ቅዱስ ዮሐንስን አንገት ያስቆረጠችው በዘፈን ነው። እንደገና ዲዲስቅልያ ላይ ፍትሐ ነገሥት ላይ ቢነበብ ዘፈን ኃጢአት እንደሆነ ተቀምጧል። ኦርቶዶክስ ተዋሕዶ ዘፈንን አትፈቅድም፣ አትደግፍም። 100% ኃጢአት ነው። ይሄ ምንም ጥያቄ የለውም። ማመሻመችም አያስፈልግም። ዘፈን ከልጅ ጋር ቢጨፈርም አይደለም ከልጅ ጋር ለምን ከመላእክት ጋር አይዘፈንም? ኃጢአት ነው። እኛ ከሰበክንላችሁ ወንጌል ውጪ የሚሰብክ ካለ የሰማይ መልአክ ቢሆን አትቀበሉት ብሏል ቅዱስ ጳውሎስ። ስለዚህ ከዘፈን ከህፃናት ጋርም ይሁን ለምን ከመላእክት ጋር አንጨፍርም? ዘፈን ኃጢአት ነው። አንተ ቅድም የመምህር ሄኖክንና የአባ ገብረ ኪዳንን አሰምተሃል። እኔ ደግሞ ስለ ዘፈን ብዙ ጊዜ ኃጢአት እንደሆነ ዲያቆን ዮርዳኖስ የጎንደሩ ሲሰብክ ሰምቻለሁ። እንደውም ስም እየጠራ የቴዲ ዘፈን ሲሆን ጽድቅ ነው፣ የከሌ ዘፈን ሲሆን ኃጢአት ነው አትበሉ። ዘፈን ሁሉም ኃጢአት ነው፣ የቴዲም ኃጢአት ነው፣ የከሌም ኃጢአት ነው እያለ ሲሰብክ ሰምቻለሁ። እኛ ኦርቶዶክሳውያን ለምን እናመቻምቻለን? ሙስሊም ቢሰማ ኤቲስት ቢሰማ ሁሉም ቢሰማ በጠባባው መንገድ ብዙዎች አንሄድባትን ባሏት መንገድ ነው መሄድ ያለብን። ኦርቶዶክስ ተዋሕዶ የጾሙ ጸልዩ፣ ለድሃ እርዱ፣ የክርስቶስን መንገድ ተከተሉ ነው የምትለው። እኛ እኮ መቼ ለመጸለይ፣ ለመስገድ፣ ለድሃ ለመርዳት፣ ለመጾም በየገዳማቱ ሄደን ሱባኤ አንገባም? የምን ዘፈን ነው በዚህ ጊዜ? ያውም በዚህ የመጨረሻው ምልክቶች በታዩበት ሰዓት፣ ሰው በሰው ላይ ወንድም በወንድሙ ላይ በሚነሳበት ሰዓት ላይ የምን የዘፈን ጊዜ አግኝተን ነው እኛ ዘፈን የምንዘፍነው? በጣም እናሳፍራለን በእውነቱ። ሌላ ደግሞ መናገር የፈለኩት ምንድን ነው፣ ፕሮቴስታንቶችን እያየን ነው። ፕሮቴስታንት ልክ ለቴዲ አፍሮ ግጥምና ዜማ ኦርቶዶክስ ሰርታ እየሰጠች ይመስል ማንም ተነስቶ አፉን ሊከፍትባት ይፈልጋል። ቤተክርስቲያንማ ጾሙ፣ ስገዱ፣ ጸልዩ ነው የምትለው እንጂ ጨፍሩ፣ ቃሙ፣ አጪሱ፣ ጠጡ አትልም። ብላም አታቅም፣ መቼም አትልም። ስለዚህ እኛ ኦርቶዶክሳውያን ዘፈኑን ትተን ወደ አምላካችን ወደ ክርስቶስ ብንቀርብ ነው የሚሻለን። ይሄ ጊዜው ቀርቧል። የክርስቶስ መምጫ ነው። ወንድም በወንድሙ ላይ መነሳት። ፕሮቴስታንቶች በእርግጥ ኦርቶዶክስን የነኩ አስመስለው ያንን ጨፍጫፊ ገዳዩን አብይ አህመድን ለመታደግ ነው እንደዛ እያደረጉ ያሉት። ምክንያቱም የእኛ መንግስት ነው ብለው ስለሚያስቡ ማለት ነው። ይናገሩለት፣ ችግር የለውም። እግዚአብሔር የንጹሐንን ደም ቆጥሮ ይናገራል። አንድ እህታችን ምን አለች ቅድም? ቴዲ አፍሮ ስለተገፉት ተናገረ፣ ሌላ እኮ የተናገረ አንድም አባት የለም ብላለች። ውሸት ነው። አቡነ ሉቃስ በረከታቸው የደረብንና አሜሪካ ያሉት ስለተደማቸው ስለሚፈሰው ኦርቶዶክሳውያን እየተናገሩ ነው እስካሁን ድረስ። ከሁሉም አባቶች ቀድሞ ስለ ልጆቻቸው እያወሩ እንደውም ይሄ ጨፍጫፊ መንግስት ብልጽግና የሚባለው የ6 ነው የ7 ዓመት እስራት ሁላ ፈርዶባቸው። እዚሁ አዲስ አበባ ነን። ግርማችን እባክህ፣ እኛ ፊታችን የሚታዩ ሰዎች ነንና እባክህ እንደው ብዙ ተስፋ የሚጠብቀን ሰዎች ነን። አንዳንድ ቃላት አጠቃቀሞችን ጠንቀቅ። እሺ። እና ግን በአጭሩ ልል የፈለጉት ምንም ማመቻቸት አያስፈልግም፣ ማመቻመቻ አያስፈልግም። ዘፈን ኃጢአት ነው። በዲዲስቅልያም በፍትሐ ነገሥትም በአባቶች ትውፊትም ይሄ ዘፈን ጽድቅ ነው ይሄ ምናምን የሚባል ነገር ለም ከልጅ ጋር የሚዘፈን ከመላእክት ጋር ዘፈን ኃጢአት ነው። በቃ አለቀ። ለራሱ ስትል ጨው ጣፍጥ ነው፣ እምቢ ካለ ድንጋይ ነው ተብሎ ይጣላል ነው። ስለዚህ ዘፈን አይ ከልጅ ጋር ጥሩ ነው ከመላእክት ጋር ምናምን ምን የሚባል ነገር የለም። ዘፈን ኃጢአት ነው። እና እናንተም ወንድሞቻችን ንገሩ ለሚሰማችሁ። አይ ካሉ ፍርዱ ይጠብቃችኋል። የተነገረው ቃል እናንተ የሰበካችሁት ያስተማራችሁት ይጠብቅ፣ ፍርዱን ያገኙታል ሁሉም። ስለዚህ ከእናንተ የሚጠበቀው ቤተክርስቲያን ጨፍሩ፣ ዝፈኑ፣ ዘፈን አዳምጡ አትልም። መዝሙር አለ፣ መዝሙር አዳምጥ፣ የንስሐ መዝሙር አዳምጥ፣ የቸብቸቦ መዝሙር አዳምጥ። በቃ አለቀ። ከዛ ውጪ ዘፈን ኃጢአት ነው ብሎ ማመቻቸት ምናምን
ኦርቶዶክስ መቼም አትልም ብላም አታውቅም። ይሄን አይዲያ ለመስጠት ነው። አመሰግናለሁ። እሺ ወንድማችን ግርማ ኮሜንት ላይ አስበዋል። ጠዋት ቅዳሴ ለመሄድ ስትነሳ በር ላይ ወዬ ሲሉ አንተ ሰውዬ አናፖሎጂቲካሊ ሀሳብ አትስጣቸው። ዮባም ቤተክርስቲያን ክትፎ ብላ ያለችበትን መረጃ አስጠን። ዮባ ክትፎ ኤክሰፕሽናል ነው ወዳጄ፣ ተው ክትፎ ኤክሰፕሽናል ነው። እና ለማንኛውም ጋይስ እኔ በጣም ከታላቅ ይቅርታ ጋር ስፒርም መጥቷል ምናምን ነገር ስፒር ሰላም ብያለው፣ ሀኒቾ መታለች ሰላም ብያለው ሁላችሁንም። ዮባ ቆርጠሽ ላኪላቸውማ ኮመንት ላይ ትናቆራለች። ሼማ እሉ ሁላችሁንም ታችም ላይ ምናምን በማወቅም ሆነ ባለማወቅ ካስቀየምኳችሁ በጣም ይቅርታ። ያስቀየምኳችሁ ሰዎች ካላችሁ በምንም አይነት ሴንስ ያው ስናገር የነበረውን ሀሳብ 100% የማምንበት ሀሳብ ነው፣ ሀሳቡ ላይ አይደለም። ግን ሜቢ ድንገት ድምፄን ከፍ አድርጌ ቶኔን ከፍ አድርጌ ተናግሬ ከሆነ በጣም ይቅርታ እና ሜቢ እነዚህን ሀሳቦች ሪፍሌክት ሳደርግ ምናምን ነገር በአንድም በሌላም በኩል እውነት ለማውራት የሆነ ድንገት እንኳን ስለኔ ሜቢ ያላችሁ ኢሜጅ ምናምን ነገር በሆነ ሚዝ ድንገት ሸፈፍ ያለባችሁ ሰዎች ካላችሁ 100% እርግጠኛ ሆኜ የምነግራችሁ ነገር ምንም ሌላ ኢንቴንሽን ያለኝ ሰው አይደለም። ቤተክርስቲያንን የምወድ ሰውና ምንም ደካማ በሆን ደግሞ ቤተክርስቲያናችን ያላት ኢሜጅ በሰዎች ዘንድ በአሕዛብም ሆነ በማንም ዘንድ የተበላሸ ኢሜጅ እንዳይኖራት ከሚፈልጉ ሰዎች ውስጥ አንዱ ስለሆንኩ ነውና ከዛ አንጻር ነው ተረዱኝ ለማለት ያክል ነው። ይሄን ለማለት ያክል ነው። እግዚአብሔር ያክብርልን። ሁላችሁም 9 ሰዓት ሆነ እዚሁ ቁጭ ብለን ዛሬ ሳትወጣ ብለን ሰላም ብያለሁ። እግዚአብሔር ይስጥልን። ቴንክ ዩ ጋዲ ንሳ አባትሽ ግን አውጥተሽ እሉ በውስጥ ጻፊልኝ ምን እንዳሉሽ አደራሽ። የምር እሺ ወይ ስፒር ወይ አይ ዘፈን ኃጢአት ነው የሚለው ከገላትያ ነው አይደለ? ኮሞስ የሚለውን እኔ ሰፋ ባለ ሴንስ ነው ማየው ስፒርዬ። ቅድም እሱንም ሀሳብ አንስተን ስናወራ ነበረ ገላትያ 5 ላይ ያለው ሀሳብ ግን እኔ ሰፋ ባለ ሴንስ ነው ማስበው። ሉቃስ 15:25 ላይ እንዴት ነው የምታየው? ታላቁ ልጅ በተመለሰ ጊዜ ዘፈንና ጭፈራ እየሰሙ ነበረ። ምሳሌው ለማን ነው እሱ ነገር ስፒር? ለምሳሌ እነማን ናቸው እየሰሙ የነበረው? ያው ምሳሌው ለእግዚአብሔር ነው። አባት እግዚአብሔር ነው። የጠፋው ልጅ አለ። የጠፋው ልጅ ሲመለስ ታላቁ ከእርሻ ሲመለስ ዘፈንና ጭፈራን ሰማ ይላል። እሱ ነው ጠፍቶ ሲመለስ ነው አይደል? ለምሳሌ የጠፋው ልጅ ወደ ቤቱ ሲመለስ ከዛ ታላቅየው ደግሞ ከእርሻ ሲመለስ፣ አሁን ይሄንን መቼም ስፒር እኔም አንተም የሚያስማማን ነገር አባት ተብሎ የተገለጸው እግዚአብሔር ነው አይደለ? ትክክል። ስለዚህ የጠፋው ልጅ ሲመለስ በእግዚአብሔር መንግስት ውስጥ ሐሴት ይደረጋል የሚለው ነው አይደል? ጌታ በምሳሌ እየተናገረ ደስታን ለማሳየት ነው ዘፈን የሚለው። የደስታ መገለጫ ዘፈን ስለሆነ የደስታ መገለጫ ዘፈን መሆኑ ብቻ ሳይሆን ስፒርዬ አገልጋዮቹን አይደለ ጠርቷቸው ልብስ ስጧቸው ምናምን ነገር ብሎ የተናገረው። እኔ ያንን እንትን እንደ እግዚአብሔር መንግስት ነው ማየውና ከምን ጋር አገናኘዋለሁ መሰለ? አንድ ኃጢአተኛ ንሳ በገባ ሰዓት ላይ በንሳ በተመለሰ ሰዓት በእግዚአብሔር መልአክ ዘንድ ሁሉ ታላቅ ደስታ ይደረጋል የሚለው ሐሳብ አለ አይደል? ስፒሪ አንጻር ነው መረዳው ነው እሱን ክፍል ገባኝ። ትራጎ እንትን እዚህ ጋር ያለው ዘፈንና ኮሞስ የሚለው አንድ ነው። ሉቃስ 15 ላይ ያለው እውነት ለማውራት ግሪኩን ቼክ አላደረኩትም ስፒሪ። ኦኬ ችግር የለም። ሌላ ጊዜ እናወራለን። ሌሊቱም ስለሆነ ችግር የለም፣ እንደዛ እናወራለን። እሺ ስፒሪ እናንተ ሰዎች በሉ በቃ። እስድሮስም እዚህ ሀገር አይደል እንደ ያለው አንተ ሰው ያተኛም እንዴ? ቆይ ወይስ እዚሁ በዚሁ ለመሄድ ነው? አንድ ነው ሰዓቱ እኮ አንድ ነው። እስድሮስ ለማለት ነው። እስድሮስ በሉ በቃ ሰላም ደሩ። የነገ ሰው ይበለ ምናምን ነገር ግን በተቻለ መጠን እዮባ አንተም አንድ አሳይመንት ወሰድ ብሮስኪ። በቃ ይሄንን ቶፒክ ምናምን ነገር እንፍታውና ወደ ትምህርታችን እንመለስ በተቻለ መጠን። እኛ የሚያወያይ እንትን አይደለም እኮ እንዳውም በዚህ ትምህርት ያየነው ምንድን ነው? ስራ ለድህነት እንደሚያስፈልግ ነው ያስተማሩን ፕሮቴስታንቶች። በጣም ታስታውሳላችሁ አይደል? ዝሙት እንኳን እየሰራ መንግስተ ሰማያት ይገባል ብለው አንደኛ ቆሮንቶስ 5ን ከኔም ጋር ከአኬ ጋርም ከእናንተም ጋር ሲከራከሩ ነበረ። አሁን እሱን ጥለው ዘፋኝነት እና ጥሩ ነገር ነው ያስተማሩን። ስራም እንትን አለው
ልክ ነህ ስፒሪ። ለማንኛውም ቆርጠሽ ላኪላቸው አደራሽን። በኮመንት አሳውቂኝ። በቃ እስቲ ቃል ግቢልኝ። በቃ ይሄንን ቶፒክ እንፍታውና ወደ ትምህርታችን እንመለስ። ነገ ዳግመ ትንሣኤ ነው፣ በዓልም ነው። እሺ ችግር የለውም። በቃ እኔ በበኩሌ ከዚህ በኋላ እንደዚህ አይነት ቶፒክ በሚነሳበት ቤትም ሆነ በዙሪያ ያሉ ወንድሞች እንደዚህ አይነት ቶፒክ የሚያነሱን ከሆነ አስቆማቸዋለሁ። ሁላችንም ለራሳችን ቃል እንግባና በቃ ወደ ትምህርታችን እንመለስ። ብቻ እግዚአብሔር ሁላችንን የሚርዳን። እግዚአብሔር ሁላችንን የሚርዳን። ጋዲ ይቅርታ፣ አንድ ጥያቄ ነበረኝ። አሁን ሳይሆን በውስጥ ጽፌልሃለሁ። እሱን ጥያቄ ብትመልስልኝ ደስ ይለኛል። በውስጥ ጽፌልሃለሁ። ቆይቷል ከጻፍኩልህ። ሚሴጁን እንዳየው የሆነ አሁን ድጋሚ ሚሴጅ ጻፍልኝ። እሺ አመሰግናለሁ። ሰላም፣ መልካም ምሽት። ቻው። በቃ ፍቅራታችሁ ሸታን ተባልኩኝ። ኮፕሮሜት የሚባለው ከኔ ጋም ከአኬ ጋም እንደውም ቪዲዮ አለ፣ ገብተሽ ማየት ትችላለሽ። በመጨረሻ እንደውም በእሳት ተቃጥሎ ምናምን ይድናል እያላችሁ ስታወሩ ነበር። ሁላችሁንም እያልኩ አይደለም፣ ያወሩ ሰዎች አሉ። ድነት እኮ አይታጣም ብለው የሚያምኑ አሉ። እሱን ጠፍቶብሽ ነው? ይቅርታ አድርጊልኝና አንዱ ሙሌ ነው። ከሙሌ ጋር ስንወያይ ነበር። ስሙንም ልንገርሽ። ቀጥሉ፣ እንትን እንዳልይዝባችሁ። እሺ ስፕሮስ አለም ሀሳብሽን እንትን በይና በቃ። እኔ እኮ ሀሳብ የለኝም። እኔ ሲጀመር ዛሬ ገና ነው ቤት የከፈትኩት። እንዳጋጣሚ ቪዲዮ እንዳጋጣሚ ቪዲዮ እየሰማን ነው። ወደዚህ ርዕስ የገባ ነው ሰው። እኔ ለሁለተኛ ጊዜ አልከፍትም በዚህ ርዕስ። ሲጀመር ኮመንት ላይ ነው የምናገረው ማውሮ ምናምን እንጂ ቪዲዮ ምናምን ፖስት አድርጋለሁ ምናምን። ከዛ ውጭ አይመለከተኝም። ምን እና ጋይስ ደህና ደሩ። መልካም